ሽና እወድሻለሁ ድልመኝ ስነግርሽ ካንቺ በላይ እንዲያውም አዶናይ የራሱን ሾው ቢከፍት ምን ይመስላችኋል? በኢቢኤስ አወቅ በኢቢኤስ ጋር ራሱ ኢቢኤስ ውስጥ እንዳትቀርብ ቅረባውን ደግሞ እንዳትቀርብ አዶናይ እንዳትቀርብ ምን አገባህና ነው ኖ ሞር ምናምን ምትል ይቀርባል። በቃ አላማ ያለው ልጅ ነው። መሄድ ያለበት ቦታ በሙሉ መሄድ ይችላል። ችግር አለበት። ቂም ነው። ዛሬ ሽጉጥ አንዱ ያነሳል፣ የሚቀጥለው ዓመት አንዱ ሲመጣ አንዱ ይገለናል። ቂም አዶናይ ከጠየቃችሁ መልስ የመለሰው ዮኒ ማኛ የሶሻል ሚዲያ ኪንግ፣ ሰይፉ ፋንታውን ኪንግ ነው። ወደ ለሌላ አይመልስም አዶናይ ኢስማር የሰይፉን ውለታ የረሳችሁ ውለታ ቢስ ቆሻሻ ማለት እንዳበሻ አታመጡ። አንድ ወር ሙሉ የተኛ ኦፊስ አድርጎ ጓደኛ የተባለን ጠርቶ ዓለም ላይ ያለ ተጽዕኖ ፈጣሪ የተባሉትን ኢትዮጵያውያንን ጠርቶ መረኖች ናቸው። አዶናይ ሰሞኑን እግዚአብሔር መጫወት ጀምረሃል። በሰላም ነው? ሰግጡ ስትል አልነበር እንዴ? ሰግጥ ስትል አልነበር እንዴ? ወደ እግዚአብሔር መቻ ስምህን እንኳን ለየት የማታውቅ ልጅ ነው። ለትውልድ ጥሩ ስራ የሰሩ ናቸው አይደሉ? ስለዚህ አዶናይ የማይቀርብበት ምንም ነገር የለው። ውድድሩ ላይ ግን ትናንትና እኔ አዶናይን አድንቄዋለሁ፣ ጎበዝ ብዬዋለሁ፣ ስርዓቱን ወድጄለታለሁ፣ ሪስፔክቱን ወድጄለታለሁ። ሰው ወይ ንግግርክ ወይ እኛን እንደዚህ ያበሰጥ ከልጅቷን እንዴት አድርገን ያፈዘዝካት? ኧረ በስመ አብ! አሁን ገባኝ ነው። አይ ትንሽ ተረጋጋ፣ በእናትህ ትንሽ ፍሬን ያዝ። ኧረ ፍሬን ያዝ። በስመ አብ! እውነት ነው የምናገረው፣ ሐቂቃ ነው የምናገረው። መደነቅ ትችላለህ በጣም። አዶናይ ግን በጣም ተመጻደቅ። ጋይስ ታዝባችኋል። አዶናይ ግን በጣም ተመጻደቅ። ምን አድርጋል? በመጀመሪያ ደረጃ ብቻ ባይዘው ያንተ ጭንቅላት በጣም ስማርት ነው። የአዶናይ ጭንቅላት በጣም ስማርት ነው። በጣም ጎበዝ ነው። ጭንቅላቱ ሳላደንቅለት አላልፍም። እንዲያውም አዶናይ የራሱን ሾው ቢከፍት ምን ይመስላችኋል? በኢቢኤስ አወቅ በኢቢኤስ ጋር ራሱ ኢቢኤስ ውስጥ አንተ ሰውዬ ሰይፉ ሾው ታቀርበው እንደሆነ ልጁን አቅርበውና ትንሽ ጭቅጭቅ እስቲ አክሽን ምናምን ከዛ ደግሞ እንዳትቀርብ ቅረባውን ደግሞ እንዳትቀርብ አዶናይ እንዳትቀርብ አታቅርብ አንተ ቅረብ አታቅርብ ደግሞ ሰሙን በዚህ እንጨቃጭ ይለወጥልን። ዋይኖት ይችላል የራሱን ሾው መክተት። ለምን ስቱዲዮ ውድ ናት እንጂ ይችላል መክተት። አልቀርብም ማለት እኮ እንደዛ ነው የሚባለው። ቅረብ አልቀርብም። እንዲያውም የሰይፉን ሾው ተፎካካሪ ሾው ይቅረብልን። ሌላ ሁሉም ሾው አቅርቧል። ሁሉም አሁን አይ ቲንክ እንዲያውም አዶናይ የራሱን ሾው ቢከፍት ምን ይመስላችኋል? በኢቢኤስ አወቅ በኢቢኤስ ግን ራሱ ኢቢኤስ ውስጥ ግን ኢቢኤስ ውስጥ አሪፍ ሀሳብ ኢቢኤስ ውስጥ ነው የሚሆነው። ምክንያቱም የአዶናይ ሾው ሰይፉ ፋንታውን ጥሶት ነው የሚሄደው። አዶናይ ጥሶት ነው የሚሄደው። ምን አገባህና ነው ኖ ሞር ምናምን ምትል ይቀርባል። በቃ አላማ ያለው ልጅ ነው። መሄድ ያለበት ቦታ በሙሉ መሄድ ይችላል። ይሄ እንደዚህ ፋይን እንደሆነ ምናምን በርናት እልህን እናንተንን ወደዛ ይዘይድ አትጠቅሙትም። እንደዚህ አይነቱን ነገር ላይ ገራሪ ሁለቱም የሾው ሰው ናቸው። ሰይፉ እያረጀ ይሄዳል። ነገ አዶናይ ይተካል። አዶናይ ነው የመሳሰሉት ቂም ተያይዘ እልህ ምናምን ሳይሆን እንዲያውም ቁጭ ብለው ሪያሊቲ ሾው ሰይፉ ለምንድን ነው ያላቀረብከኝ? ለምን እንደዚህ ነው እንዲያውም መሆን ካለበት ትክክል ነው። ቢስማርት ነፍሴ አንተ በጣም ያረዳ ልጅ ነው። አትስማቸው። እነዚህ ይሄ ያለፈው ትውልድ ችግር አለበት። ቂም ነው። ዛሬ ሽጉጥ አንዱ ያነሳል፣ የሚቀጥለው ዓመት አንዱ ሲመጣ አንዱ ይገለናል። ቂም ነው። እንዲያውም ምን ታደርጋለህ አዶናይ? ምን ትላለህ? መቅረብ እንኳን አልፈለኩም ና ግጠም ትለዋለህ። ገጥመሃል ግጠም ትለውና ዋይ ለምንድን ነው እንዲህ ብላችሁ ፊት ለፊት ሞቅ ደመቅ አድርጉት። ሰይፉ ሾው እንደመቅ አድርጋችሁ ለየት ያለ አንተም ትጮኻለህ እሱም ይጮኻል። ገብታችሁ? ይሄ ነው ሾው ማለት። ዋይ ለምንድን ነው እንደዚህ ያደረገኝ? እኔ እኮ እንደዚህ እንደ በማናጀር ምናምን ትልና ጂጂኪያ እውነቷን ነው። እኔም ፊል ያደረግኩት ነገር ነው። እነሱ ከጀርባ አሁን የሳ ይባባላሉ፣ ሰላም ይፈጥሩና ማለት ነው። እርግጠኛ ነኝ ከአዶናይ ጋር አንድ ቪዲዮ ይሰሩና ቲክቶክ ላይ ይለቃሉ። ከዛ ሰይፉ ላይ መቅረቡ አይቀርም ወይ ደግሞ ሰይፉ ላይ መጀመሪያ ይቀርብና ከዛ በኋላ ቪዲዮ እንደሚሰሩ ሹር ነኝ። ምክንያቱም ሚዲያ ላይ ያለ ሰው ያው በማህበረሰቡ ተጽዕኖ ስለሆነ ሁለቱም ሰላምን መፍጠር ስለሚፈልጉ ይሄን ማድረጋቸው እንደማይቀጥል በጣም እርግጠኛ ነኝ። እንግዲህ መናየው አዶናይ ከጠየቃችሁ መልስ የመለሰው ዮኒ ማኛ የሶሻል ሚዲያ ኪንግ፣ ሰይፉ ፋንታውን ኪንግ ነው። ወደ ለሌላ አይመልስም አዶናይ ስማርት። ሌሎች ቀጥቅጠውታል። ለማን ይመልሳል? አይመልስም። ዮኒ ማኛ አለ፣ ሰይፉ ፋንታውን አለ።
የሰይፉን ውለታ የረሳችሁ ውለታ ቢስ ቆሻሻ ማለት እንዳበሻ አታመጡ። ሰይፉ ለመቅዶኒያ ስንት ቀን ሙሉ ኦፊስ ሆኖ እየተኛ እየተንደባለለ 1 ቢሊዮን ብር ያሰባሰበ ወንድማችን ነው። አንግድም አልካርንም እሱን ሰይፉ ፋንታሁን በዚህ በአዶናይ ሴጋ የተነሳ ሲሰደባየው አንተም ሌላውን ተው። ሰይፉ ያደረገውን ሌላውን ተውት። ለመቅዶኒያ ብሎ 1 ወር ሙሉ እየተኛ ኦፊስ አድርጎ ጓደኛ የተባለን ጠርቶ ዓለም ላይ ያለ ተጽዕኖ ፈጣሪ የተባሉትን ኢትዮጵያውያንን ጠርቶ 1 ቢሊዮን ብር ያሰባሰበ ለመቅዶኒያ ሰይፉ ፋንታሁን ይባላል። ማንም እሱን የመናገር ሞራል የለው። ማንም ኢትዮጵያዊ ሞራል የለውም። ግን አበሻ ደነዝ ሾርት ሚሞሪ የማያነብ ስለሚበዛ ገስቧል። ለዚህ ለአዶናይ ሴጋ ብሎ ሰይፉ ይሰደባል። ሰይፉን የመናገር ሞራል ያለው ኢትዮጵያዊ የለም። 1 ቢሊዮን ብር ስንት እንደሆነ ታውቃላችሁ? መረኖች ናቸው። አዶናይ ሰሞኑን እግዚአብሔር መጫወት ጀምረሃል። በሰላም ነው? ሰግጡ ስትል አልነበር እንዴ? ሰግጥ ስትል አልነበር እንዴ? ወደ እግዚአብሔር መቻ ስምህን እንኳን ለየት የማታውቅ ልጅ ነህ። አዶናይ ማለት ምን አይነት ስም? ፕሮፌት እዩ ጩፋ የነገረ ስምን እሱን ያስታወሰ ቆጣሪ። እንደዚህ ነው። ለመሀይም አሸርጋጅ ነው አበሻ። ሰይፉ ግን ኢትዮጵያ ማትረሳ ውለታ ውለሃል። ለመቅዶኒያ ለዶክተር ቢኒ 1 ቢሊዮን ብር እንቅልፍ እያጣ ያዘጋጀ ወንድሜ ነው። እኔ ግን እዚህ ጋር የምለው ምክንያት ሰው ልጅ በቃ አንዴ ስህተት ውስጥ ከተገኘ ወይም ደግሞ ራሱም እንግዲህ የነበረበት ታሪክ ነው። ግን የሰው ልጅ አንዴ ስህተት ላይ ከተገኘ ራሱን መለወጥ ወይም ራሱን ማሳደግ ከነበረበት ነገር መውጣት አይችልም ማለት ነው። ባለፈው ታሪኩ መወቀስ ወይም መሰደብ አለበት ማለት ነው። እየገባኝ አይደለም። እዚህ ጋር ምን ትላላችሁ? ጥበቡ ይሳነዋል ሰው የእውነቱ ሲረታ። እባክሽ የኔውን አትይኝ እንደሞኝ ሰው። ኢዮብ ገብቶላችኋል። እንዳሻሽ እያረግሽ ያስቻለኝ ማፍቀሬ ነው። አጋር ወዳጅ በምድር ነሽና እወድሻለሁ ግብመኝ ስነግርሽ ካንቺ በላይ ሰው አጋር ወዳጅ በምድር ነሽና እወድሻለሁ ግብመኝ ስነግርሽ ፋኒ የለም በቃ ካንቺ በላይ ሰው አውቃለሁ። አንቺ ሴት አትሳሳቺ መኖር ይችላል። አይጋብዝሽም። መቼም የማይተው ምንም ውሸት የለው። ሴት ላይ አንቺ ብቻ ነሽ። ግን ሀዘኔ ከበዛ አልዘፍነውም እዚህ ጋር አልዘፈንኩትም። ግን ውሸት የለም። ሴት ላይ አንቺ ብቻ ነሽ። ግን ሀዘኔ ከበዛ ከጠገብሽ ያፈከዋል። በቃ ግኝትሽ ታዝኛለሽ። አካል ወዳጅ በፍቅር እንግዲህ ፋኒ መጨለላቸው ነው። ወዬ በላቸው አትጥፋ። እንግዲህ ጠፍቷል። ፋኒ እንግዲህ ከሰሞኑ ምላሽ ይሰጣል ብለን ተስፋ እናደርጋለን። የምንጠብቅ ነው የሚሆነው። አዶናይ እኮ የጀመርኩት እኔ ነኝ። ሰከንድ አንድ ነገር እኔ ነኝ የመጀመሪያ ተባባሪ። እናንተ ግን ለእኔ መልስ አልሰጣችሁኝም። መወዳደር አለበት ምናምን አላችሁና ከዛ በኋላ ልክ ሰይፉ ፋንታሁን ዩቲን ሲያቀርባት መበጥረቅ ጀመራችሁ። ታስኖትኩት ሰይፉን እገላለሁ። ዳይሬክት እኮ ነው ይዛታችሁበት። ሰይፉ ማለት አንተ ትግራዋይን አትወድም ምናምን ነገር ከዚህ ጋር ማገናኘት አያስፈልግም። እንደዛ ይባላል እንዴ? የልጁን እንትን እኮ ነው እንትን የምትሉት። ዋላ እያየሽ እኮ ነው ምናምን። ስሚ እያየሽ እኮ ነው። እኔም እኮ ወደዋለሁ። አልወደውም እኮ አላልኩሽም።
ኦዶን አንዳንድ ሞድለት ስራ አለ ሞቲቬት የሚያደርጋቸው ነገሮች ምናምን ነገር ወድለታለሁ። ለምን እኔ ጠላት አይደለም ምጣ የሶሻል ሚዲያ ልጅ ነው፣ ደስ የሚል ልጅ ነው። ግን ኢትስ ፍሬሽ ነው ለኢትዮጵያ ምድር ላይ ከኢትዮጵያኖች ጋር ለመወዳደር ፍሬሽ ነው። የሰይፉ ምክንያት ግን ልክ አይደለም። አሁን እኔ እዚህ ጋር ዛሬ ጠዋት ያየሁት ምንድነው ያ ሄዶ እንኳን አስታወሰኝ። ሰይፉ ያቀረበው ምክንያት ግን ትክክል አይደለም። ምክንያቱም እዛ ሚዲያ ላይ ስን ወራዳ ሰው ቀርቧል። ከሱ የበለጠ አዶናይ የበለጠ ወራዳ ሰው ለምሳሌ ዮኒ ማኛ በጣም አስቀያሚ ነገር ሰርቷል አይደለም? ቀርቧል። ግን ዮኒ ማኛ ለምን ቀረበ አለ? ምክንያቱም ሾው ማለት በነገራችን ላይ ሁሉንም ነው የሚያቀርበው። ሁሉንም ያቀርባል። ሾው ላይ ሁሉም ይቀርባል። ሁሉም መርደሩም ይቀርባል፣ ፖለቲከኛውም ይቀርባል፣ አስተማሪውም ይቀርባል፣ ሁሉም ይቀርባል። ሾው ነው። እትስ ሾው እንደዛ ነው የምናውቀው። ሾው ማለት የራሱ የሆነ እንትን የለው። ሰይፉ ፋንታሁን የሰጣቸው አንዳንድ ለትውልድ ምናምን ሲል ኦኬ፣ ሰይፉ ፋንታሁን ልክ ነህ፣ ግን እስከዛሬ ያቀረብካቸው ሰዎች ለትውልድ ጥሩ ስራ የሰሩ ናቸው ወይ? ሁሉም ነው ጥያቄው። ለትውልድ ጥሩ ስራ የሰሩ ናቸው አይደሉም? ስለዚህ አዶናይ የማይቀርብበት ምንም ነገር የለው። ውድድሩ ላይ ግን አዶናይ ከውጭ ዜጎች ጋር ነው መወዳደር ያለበት እንጂ ከነናውን ጋራ ከዛ ሀገር ውስጥ ካሉት ከኢትዮጵያኖች እኩል መወዳደር። ምክንያቱም ውድድሩ የኢትዮጵያኖች ውድድር ስለሆነ እናንተ የማትረዱት ምን ነው ሁሉም ነገር በጥላቻ ነው። ምንድነው እዚህ ጋር በተመሳሳይ ርዕስ የታመው ዮኒ ማኛ ራሱ በዚህ ሰዓት ቀርቦ ለምንድን ነው በዚህ ልክ ልዩነት የፈጠሩባቸው? ሊገባኝ አልቻለም። ትናንትና እኔ አዶናይን አድንቄዋለሁ፣ ጎበዝ ብዬዋለሁ፣ ስርዓቱን ወድጄለታለሁ፣ ሪስፔክቱን ወድጄለታለሁ። ሶ ይሄ የራሱ የሆነ ነገር የራሱ ኳሊቲ ነው። ነገር ግን ደግሞ ለሀገርና ለሕዝብ ያገለገለን ሰው አንድ ቲክቶከር ወጥቶ እንደዚህ ሲል እሱ ስለወደድከውና ስላደነቅከው ብቻ ስለተከተልከው ብቻ ሰይፉ የሰራውንና ያደረገውን ነገር እንደ ቀልድ አድርጋ ስታወራና ስትናገር እያየው ዝም አልልም። ነገም የሚመጣው ትውልድ ከዚህ የባሰ ንግግር ስለሚናገር ማለት ነው። መቃወም ካለብኝ እቃወማለሁ። በዚህ ንግግር እኮ አይኑ በጣም ትቃወማላችሁ፣ በጣም ትሳደባላችሁ፣ በጣም ትዘልፉኛላችሁ ምናምን። ለእኔ ምንም ነው ስለለመድኩት ምንም አይመስለኝም። የሰራን ሰው ክሬዲት ግን ሰጣለሁ። እንዴ ምናችሁ ነው ጋይስ? አንዳንዴ እስኪ ራሳችሁን ቆም ብላችሁ ቆም ብለን እንመልከት። አንዴ የተወደ በጀማ ከተወደድክ መጨረሻ ካጠላልክ በጣም ነው የሚያስጠላው። አንተም ብለዋል። ለነገሩ አንተም ስማርት ስለሆንክ አይደል ተናግሮታል። በወደድና ቋሎ መጠላትና ቋሎ ማንም የዚህ ዓለም ነገር በቃኝ ብያለሁ። ገለመሌ በዚህ ገብቶ ወይ ንግግርክ ወይ እኛን እንደዚህ ያበሰጥ ከልጅቷን እንዴት አድርገን ያፈዘዝካት? ኧረ በስመ አብ! አሁን ገባኝ ነው በነገራችን ላይ አሁን ገባኝ። ወይኔ ሚስ ጆን ዳንኤል እና ቲክቶክ ላይ ኦ ማይ ሊያሾ እዚህ ጋር የተናገረችው ነገር ትክክል ነው። ምንድነው ያለችው? ሰይፉ ብዙ ስራዎችን ሰርቷል፣ ሊከበር የሚገባ ትልቅ ሰው ነው እያለች ነው። አዎ አዶናይም እዚህም ጋር ምንም አይነት ስራ አልሰራም ብትሉም ማለት ይሄን ሰርቷል ማለት ተገቢ ባይሆንም እንደኔ የሰው ልጅ ክብሩን የሚጠብቀው እድሜውና ሌሎች ነገሮች ወይም ሽበት ሳይሆን ስራው ነው ብዬ ነው ማስበው። ሰውን የሚያስከብረው ስራው ነው። ሰውን የሚያስከብረው ከሰው ጋር ያለው ሶሻል ኢንተራክሽኑ ነው ሰውን ሊያስከብር የሚችለው እና ሰይፉም እዚህ ጋር ስተት ከሰራ እሱም እንግዲህ ማይከበርበት መንገድን መርጧል። ያ መንገድ ነው የሚቀጥለው ማለት ነው። ምክንያቱም ምግባሩ ጥሩ አልነበረም ወይም ደግሞ ዲስሪስፔክት ያደርጋል ማለት ነው። ከአዶናይ ምንም ያገኘው ጥቅም እንደሌለ ስላሰበ ማለት ነው። አይ ትንሽ ተረጋጋ፣ በእናትህ ትንሽ ፍሬን ያዝ። አረ ፍሬን ያዝ። ስማሙ ጥሩ አይደለም ጌታ ባይዘዌ። አሁን ደግሞ ካናዳ አይደለም ኢትዮጵያ ነው ያለው። የግዴታ ከህዝቡ ጋር መመሳሰል አለበት አባቴ። ህዝቡ የወደደው ውጭ ሀገር ያለው ነው በብዛት እየደገፈና ሰፖርት እያደረገው ያለ ድምጽ እየሰጠ ያለው። እዚህ ሀገር ትንሽ የኮሽ ብሎ ከጠመደ ከባድ ነው። ልትገላመጥም ትችላለህ። ልክ ነች። አበሻ ከባድ ነው። አዶናይ ግን በዚህ ሰዓት ምንም አይነት የምሰማው ነገር የለም። መስሜ ድፍን ነው እያለ ነው ያለው። ምክንያቱም እዚህ ጋር ያለው ስጋዊ ህይወቴን ጨርሻለሁኝ፣ የምኖረው ጭንቅላት የፈቀደውንና ፈጣሪ ያለልኝም ብቻ ነው እያለ በተደጋጋሚ ሲናገርም እንግዲህ እንደምንሰማው እውነት ነው የምናገረው፣ ሐቂቃ ነው የምናገረው። መደነቅ ትችላለህ በጣም። አዶናይ ግን በጣም ተመጻደቅ። ጋይስ ታዝባቸው። አዶናይ ግን በጣም ተመጻደቀ። አይ ሚስ ጆን ዳንኤል ተፈቶ የሚመጣበት ቀን ናፈቀኝ። እንደዚህ ብዬ በድፍረት እንድናገር አድርጋችሁኛል። ባይዘው ጆን ዳንኤል ተፈቶ የሚመጣበት ቀን በጣም ይናፈቀኝ። እግዚአብሔር ምስክሬ ነው። አዶናይ በጣም ነው የተወጣጠርከው። ተረጋጋባት። መረጋጋት አለብህ የሚንደው የምሬን በጣም ተረጋጋ። በጣም በቃ አፈራይን ታኝ 4-5 አልበም ሰርቼ ለኢትዮጵያ ሕዝብ አስተላልፌያለሁ። 4-5 የእርዳታ ድርጅት ሰርቼ ምናምን ብያለሁ አልክ። ምንድነው እንደዚህ? በጣም ማለት አይዶን ነው የማይንቁ ሰዎችን ላይክ ለንግግርም ለወሬም በጣም ቀለል አልጋፋፍ ላይ መዘርጠት ጀመርክ። መዘርጠት ስለ ከአክብሮት ጋር ከአድናቆት ጋር በሚል መስል ለዚህ ትርኪ ምርኪ ኮመንታተር
አሳልፈ መስጠት ማለት ያንን ሰው እንደመናቅ ነው ለኔ በነገራችን ላይ። እና ሚዲያ ላይ ተቀብለዋል፣ ወደዋል፣ ጥሩ ነገር አሳይተሃል፣ ጥሩ ነገር አድርገሃል፣ አይካድም፣ ሀቂቃው ነው። ግን ደግሞ ሰይፉን በዚህ ደረጃ ላይ እኔ እንደዚህ በመጀመሪያ ደረጃ ምን አድርገሃል? አልገባኝም እዚህ ጋር ማለት ምንም ማድረግ አይጠበቅበትም። አንድ ሰው በዚህ ልክ ቶፕ እያደረገ ያለ ቲክቶከር ወይም ደግሞ ሶሻል ሚዲያ ላይ ተጽዕኖ እየፈጠረ ያለ ሰው አለ ብዬ አላስብም በዚህ ሰዓት። ምንም ይሄ ሀቂቃ የሆነ ነገር ነው በቃ። ስለዚህ ለምንድን ነው ሰይፉ ራሱ ያንን ክብር ከፈለገውና እሱም ያን አይነት ሰው ከሆነ መከበር ያለበት ሰው ከሆነና ብዙ ህይወቶችን ያሳለፈ ሰው ከሆነም አዶናይ ለምንድን ነው በስነ ስርዓት ትሪት ሊያደርገው ያልቻለው? አዶናይ ይሄን ነገር ሲናገር እኮ ትክክል ካልሆነ እኮ ከሰይፉ የሚመጡ ምላሾች እኮ እንደሚኖሩ ያውቃል እኮ። ግን ያ ነገር ትክክል ስለሆነ ነው ሀቅ ስለሆነ ሀላል ወጥቶ የተናገረው እኮ። ምንድነው ከዚህ በላይ እንጃ ምን እንዲያደርግ ነበር የተፈለገው አዶናይ? ምንም ሊያውም ፖላይትሊ የተናገረው። ምክንያቱም ማህበረሰቡን ማወቅ ስላለበት ሰይፉ የውሸት ከቨር ስለተጫወተ ኮሜንት የማህበረሰቡን አስተያየት ፈርቶ የውሸት ወሬ ስላወራ ሾው ላይ አዶናይ ትክክለኛና ሀቀኛ የሆነ ምላሽ ነው የሰጠው። ከዚህ በኋላ ደግሞ እኔ አልቀርብም፣ ምክንያቱም እኔ ብዙ መንገዶችን ተጉዣለሁ፣ ሞክሬያለሁኝ፣ ግን በጣም ዲስሪስፔክት አድርገኸኛል ነው ያለው። እና አዶናይ ሂዝ ራይት በቃ። ግን ደግሞ ሰይፉን በዚህ ደረጃ ላይ እኔ እንደዚህ በመጀመሪያ ደረጃ ምን አድርገሃል? ምንም አያድርግ። ምን አድርገሃል? በመጀመሪያ ደረጃ ብቻ ባይዘዌ ያንተ ጭንቅላት በጣም ስማርት ነው። የአዶናይ ጭንቅላት በጣም ስማርት ነው። በጣም ጎበዝ ነው። ጭንቅላቱ ሳላደንቅለት አላልፍም። ምክንያቱም ነግሬያቸዋለሁ። የትግራይ እናት ሳትነሳ ሳትረዳ ልጆቿን ይዛ ጎዳና ላይ ሳትወጣ ቀርታ አይደለም። ባለፈውም ነግሬያቸዋለሁ። የአማራ የኦሮሞ ባት ዲቻ ጋር የሄደበትን ሪዝን አይኑ በቃ በጣም ጭንቅላታችሁን ለሚዲያ ለመጠቀም ስትጀምሩ የምትጫወቱ ጨዋታ ይሄ ነው። በቃ አለቀ። ስለዚህ ላይክ እንደ ቢግ ዲልም አይታዩም። ካለ ላይ ነው ያደረግከው። ሰው በሚዲያ ታሳያለህ፣ ሜክ ታደርጋለህ ምናምን ይኸው ላይክ ዋው ምናምን ተብሎ የሚደን ያው የእኛ ህዝብ ትንሽ ነገር ዲኮር እንደዚህ የሆነች ነገር የታየ ነገር ስለሚወድ ካቡና እንድትበጣጠስ አደረጉ እንጂ ትናንትና እኮ እዛ ቁጭ ብለህ ሰይፉ ፋንታውን ላይ መቅረብ ፈልጋለሁ ብለህ ስትማጸን ነበረ። ዛሬ ላይ ግን ሀይ ሆይ አድናቂ ምናምን ጎበዝ ምናምን ብራቮ ጀግና ቴዲ አፍሮና አዶናይ ምናምን ስትባል ሮፍናንን ስትተቸው አውቶቸው እኮ ምናምን ሲባል ላይ በጣም ራስህ ጭራሽ ሰይፉ ላይ ከሰይፉ ጋር ራስን አነጻጸርክ። እያወዳደርኳቸው አይደለም። ሲጀመር ከሰይፉ ጋር አትወዳደርም። በመጀመሪያ ደረጃ ሪስፔክት ሰተን ያወራው ሪስፔክት ሰተን ያወራው ነገር ግን ለተሳዳቢና ለተቾች ነው አሳልፈ የሰጠው። ንግግርክ ንቀት የተሞላበት ነው። ግን አክብሬ ያለው ግን እናት የሚጫወት አይነት ጨዋታ ነው የተጫወትከውና በጣም ነው የሚደብረው። አዶናይ ተረጋጋ፣ በጣም ተረጋጋ። እኔ እንጃ በምን አይነት መንገድ ማስረዳት እንደነበረበትና ወይም ለማህበረሰቡ ምላሽ መስጠት እንደነበረበት በክብር ነው ያወራው። በቃ አለቀ። የተፈጠረው የነበረውን ነገር ነው የተናገረው እንጂ ምንም ያደረገው ነገር የለም እንደኔ በኔ በኩል